بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ተፍሲር ሱረት النساء ከ114 آية. بعد أعوذ بالله من الشيطان الرجيم، الله سبحانه وتعالى يقول: لا خير في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس، ومن يفعل ذلك ابتغاء مرضات الله فسوف نؤتيه أجرا عظيما. ከዚህ አያት በፊት ወደ 9 አያት የሚሆኑት አንድ ሙናፊቅ የሆነ ሰው ከአንድ ሙስሊም ንብረት ሰርቆ ወደ ያልበደለ፣ ያላጠፋ፣ ያልሰረቀ ነፃ የሆነ ይሁድ እዛው ቤት እንደጣለው፣ የጠፋበት ሰው የተሰረቀ ሰው ወደ ረሱል ዓለይሂ ሰላም ክስ እንዳቀረበ፣ ከዚህ ደግሞ በኒ ኡበይሪቅ የተባሉ ቤተሰቦች ከነሱ አንድ ያንን ንብረት ሰርቆ እንደነበረ ከታወቀ በኋላ ወይም ፍንጭ ከተገኘ በኋላ الرسول عليه الصلاة والسلام ያንን ነገር ሲያጣሩ የበኒ ኡበይሪቅ ቤተሰቦች ደግሞ ከኛ ሌባ የለም በሚል ምስክር ሆነው እንዲቀርቡ ተደረገ። ራሳቸው ምስክር ሆነው ማለት ነው፣ ተመካክረው። ያ ይሁድ ምንም ያልበደለ ሰው፣ ያላጠፋ፣ ያልሰረቀ ሌባ ሆኖ እንዲቀርብ ሆን ብሎ የተደረገ በአንድ ሙስሊም እና በአንድ ይሁድ መካከል አላስፈላጊ ጥላቻ እንዲመጣ፣ እንዲከሰት፣ እንዲሁም ጥፋት የሰራ ሰው ተደብቆ እንዲኖር፣ የተለያዩ በውስጡ ብዙ ወንጀል ያለበትን ነገር በተፈጸመበት ሰዓት አላሁ ስብሓነሁ ወተዓላ ኢና አንዘልና ኢለይከ አልኪታበ ቢልሐቅ ሊተሕኩመ በይነ ናስ ቢማ አራከ አላህ ወላ ተኩን ሊልኻኢኒነ ኸሲማ። እኛ ወደ አንተ ቁርአን አወረድንልህ አላህ ስብሓነሁ ወተዓላ ባሳየህ መንገድ ውሳኔ እንድትሰጥ እና ለበዳዮች ጠላት አትሁንላቸው፣ ማለት በዳዮችን አትከላከልላቸው። ወላ ተኩን ሊልኻኢኒነ ኸሲማ እያለ እስከ መጨረሻ ያጋጠመው ነገር አይተናል። የበደለ ሰው እንዳልበደለ፣ የሰረቀ ሰው እንዳልሰረቀ ሆኖ ነፃ የሆነ ሰው ደግሞ ተከሳሽ እንዲሆን የተደረገበት አላሁ ስብሓነሁ ወተዓላ ያከሸፈበትን አያቶች አይተናል። እንግዲህ ሰው በምን አይነት ጉዳይ ነው የሚያወራው? የሰው ልጅ ምን አይነት ርዕስ ነው የሚያወራው? ስለምንድን ነው የሚነጋገረው ካልን እያንዳንዱ ሰው የየራሱ አስፈላጊም አላስፈላጊም፣ የሚመለከተውም የማይመለከተውም ጉዳይ ሲያወራ ሲነጋገር እናያለን፣ እንሰማለን።
እንግዲህ እዚህ ላይ ምን ይላል አላሁ ስብሓነሁ ወተዓላ? ላ ኸይረ ፊ ከሲሪን ሚን ነጅዋሁም፣ በብዙ ንግግራቸው ምንም ኸይር የለውም። ላ ኸይረ ፊ ከሲር ሚን ነጅዋሁም፣ ሰዎች ምንም ቢያወሩ ቢነጋገሩ፣ ውይይትና ስብሰባ ቢያደርጉ በዛው በወሬያቸው ውስጥ ምንም ኸይር የለም። ወሬ በበዛ ቁጥር ምንም ኸይር የለውም። ላ ኸይረ ፊ ከሲር ሚን ነጅዋሁም ኢላ መን አመረ ቢሰደቀትን፣ ከንግግር ሁሉ የተሻለ እና ምርጥ የሆነ ነገር ምንድን ነው ከተባለ ኢላ መን አመረ ቢሰደቃ፣ ሰዎችን በመርዳት ጉዳይ ላይ ቢሆን፣ እርስ በርሳቸው በጥሩ ጉዳይ ሰዎችን በመርዳት ቢመካከሩ፣ አንዱ አንዱን ቢያስታውስ፣ አው ማዕሩፊን ወይም በሌላ ሰዎችን በሚጠቅም ጉዳይ፣ አው ኢስላሕን በይነ ናስ ወይም በሰዎች መካከል ያሉት ጥላቻዎች በምን አይነት መንገድ ይፈታል በሚልና ወደ እርቅ የሚወስድ ጉዳይ ቢሆን የነሱ ንግግር ይህ ነው ጥሩ ንግግር እንጂ ከዚህ ውጭ ብዙ ንግግራቸው ፍሬ አልባ ነው፣ ምንም ጥቅም የለውም፣ ምንም ኸይር የለውም ይላል። ላ ኸይረ ፊ ከሲር ሚን ነጅዋሁም ኢላ መን አመረ ቢሰደቀትን አው ማዕሩፍን አው ኢስላሕን በይነ ናስ። አጭር ንግግር፣ ነገር ግን በውስጡ በጣም ብዙ ቁም ነገር የያዘ። ከንግግር ውስጥ አሉ ከሚባሉት ንግግሮች፣ ወሬዎች ሁሉ የተሻለ እነዚህ ነገሮች ናቸው። ኢላ መን አመረ ቢሰደቀትን አው ማዕሩፍን አው ኢስላሕን በይነ ናስ፣ ሰዎችን በመርዳት በገንዘብ፣ በእውቀት፣ በጉልበት፣ በአስተሳሰብ፣ በተለያዩ ነገሮችን፣ አው ማዕሩፍን ወይም ደግሞ ጥሩ ነገር ሰውን መምከር፣ ሰውን ማስረዳት እና ማስተማር የመሳሰሉትን ነገሮች ጥሩ ነገር ማዘዝ እና አው ኢስላሕን በይነ ናስ የተጣሉ ሰዎችን ማስታረቅ፣ ይሄ ነው ቁም ነገር። ከዚህ ውጭ ያለው ወሬ ከንቱ ነው፣ ላ ኸይር። ወመን የፍዐል ዛሊከ፣ ከነዚህ ደግሞ ሶስት ነገሮች ስለ ሰደቃ ሰዎችን መርዳት፣ አው ማዕሩፍን ወይ ሰዎችን በጥሩ ነገር ማስታወስ፣ አው ኢስላሕን በይነ ናስ ወይ የተጣሉ ሰዎችን ካሉ ማስታረቅ የሚለውም ጭምር። ወመን የፍዐል ዛሊክ፣ እነኚህ ነገሮችን የሚፈጽም ሰው የሚፈጽመው እብትጋአ መርዳቲላህ ከሆነ ነው። ወመን የፍዐል ዛሊከ እብትጋአ መርዳቲላህ ምን ማለት ነው? የአላህን ውዴታ በመፈለግ አላህ እንዲወድለት ሊላህ ብሎ መስራት አለበት። ጥሩ ነገርም ለሰው ተብሎ ሰው እንዲያደንቅህ፣ ሰው እንዲወድህ፣ ሰው በአንተ እንዲናገር ሳይሆን ለአላህ ተብሎ ነው ማንኛውም ኸይር መሰራት ያለበት። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን። ማንኛውም ስራ ሊላህ መሆን አለበት። ሰላት፣ ሲያም፣ ዘካት፣ ሰደቃ፣ ሐጅ፣ አልአምር ብልማዕሩፍ ወነህዩ ዐኒል ሙንከር፣ ዚክሪላህ፣ ቲላወቱል ቁርአን አልከሪም፣ ማስተማር፣
መማር የመሳሰሉት ማንኛውም ኸይር ስራ ሊላህ መሆን አለበት። ወመን የፍዐል ዛሊከ እብቲጋአ መርዳቲላህ የአላህን ውዴታ ፈልጎ የሰራ ሰው ጥሩ ስራ የሰራ ፈሰውፈ ኑእቲህ አጅረን ዐዚመን በጣም ትልቅ የሆነ ምንዳ እንመነደዋለን እንሰጠዋለን ይላል አላሁ ሱብሓነሁ ወተዓላ። ጠይብ ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁ ልሁዳ ወየተቢዕ ገይረ ሰቢል ልሙእሚኒን ኑወሊህ ማ ተወላ ወኑስሊህ ጀሃነም ወሳአት መሲራ። ነገር ግን በተቃራኒ ወመን ዩሻቂቅ ረሱል ከረሱል መንገድ ወጣ ያለ ያፈነገጠ የሄደ ሰው ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁ ልሁዳ ትክክለኛ መንገድ ከተነገረው በኋላ ከተረዳ በኋላ መንገዱን ስቶ የሄደ ሰው ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁ ልሁዳ በአማርኛ ትርጉም መልእክተኛውን የሚጨቃጨቅና ከእምነቶቹ መንገድ ከምእመኖቹ መንገድ ሌላ የሆነን ይላል የሚከተል መጨቅጨቅ በሚል ነው የተረጎመው። ዩሻቂቅ ወመን ዩሻቂቅ ረሱል ከረሱል ዓለይሂ ሰላም መንገድ ውጭ ሆነ የሄደ ያፈነገጠ ሰው ሚን ባዕድ ማ ተበየነ ለሁ ልሁዳ ትክክለኛው የሆነ መልእክት ትክክለኛው የሆነ መንገድ ከተነገረውና ከተረዳ በኋላ ይህንን መንገድ ትቶ ረግጦ ወየተቢዕ ገይረ ሰቢል ልሙእሚኒን የሙእሚኖችን ያልሆነ መንገድ ማለት የካፊሮችን የተከተለ ኑወሊህ ማ ተወላ በሄደበት እንዲሄድ እናደርገዋለን። ኑወሊህ ማ ተወላ ጥመት የመረጠ በዛው ይጠማል ማለት ነው። ወኑስሊህ ጀሃነም ጀሃነም ውስጥ ደግሞ እናስገባዋለን። ወሳአት መሲራ መመለሻው የከፋ ይሆናል። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ጠይብ አንዳንድ ሐዲሶችን እዚህ ላይ እናስታውሳለን። عن أبي الدرداء قال قال رسول الله صلى الله عليه وسلم ألا أخبركم بأفضل من درجة الصيام والصلاة والصدقة قالوا بلى قال إصلاح ذات البين قال وفساد ذات البين هي الحالقة رواه أبو داود والترمذي من حديث أبي معاوية وقال الترمذي حسن صحيح. እዚህ ላይ ምን ይላሉ ረሱል ዓለይሂ ሰላቱ ወሰላም? ከሲያም ከጾም ከሰላት ከሰደቃ በላይ ምርጥ የሆነ ነገር ልንገራችሁ። ከዚህ በላይ ከሰላት ከሲያም ከሰደቃ ቃሉ በላ ያ ረሱለላህ አዎ ንገረን ያ ረሱለላህ አሉ። ቃለ ኢስላሑ ዛቲል በይን በመካከላችሁ ያለውን ነገር ማስተካከል፣ በመካከላችሁ አለመረዳዳት ካለ ወደ መረዳዳት ማስተካከል፣ የተበላሸ አስተሳሰብና ጥላቻ ካለ ማስተካከል። ኢስላሑ ዛቲል በይን በተቃራኒ ወፈሳዱ ዛቲል በይን በመካከላችሁ ያለው ግንኙነት የተበላሸ ከሆነ ህየል ሓሊቃ ይህ ነዋ
الحالقة ማለት الحالقة ፀጉርን የሚላጭ ነገር ነው። ነገር ግን ፀጉር አይደለም እዚህ ላይ የሚላጨው። ታዲያ ምንድን ነው? ኢማንን፣ ሰላምን፣ የልብ ጡማእኒና፣ ሰኪና፣ ፍቅርን ይናዳል። ስለዚህ ይህ እንዳይሆን እስላሑ ዛቲል በይን አስፈላጊነቱ ከሰላትም ከስያምም ከሰደቃም በላይ ነው ብለዋል ረሱል ዓለይሂ ሰላት ወሰላም። طيب إن الله لا يغفر أن يشرك به الله سبحانه وتعالى በሱ ሲሻረክ አይወድም አይምርም። لا يغفر أن يشرك به ويغفر ما دون ذلك لمن يشاء ከዚህ ውጭ ግን ከሽርክ ውጭ የሆኑት ኃጢአቶች ማዓሲ ذنوب الله سبحانه وتعالى ይምራል። إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء الله በርሱ የማጋራትን ወንጀል አይምርም። ከዚህም ወዲያ ያለውን ለሚሻው ሰው ይምራል። በአላህም የሚያጋራ ሰው ከእውነቱ የራቀን መሳሳት በርግጥ ተሳሳተ። ومن يشرك بالله فقد ضل ضلالا بعيدا በአላህ ስብሓነሁ ወተዓላ የሚያሻርክ የሚያጋራ ይህ ነው የማይባል ትልቅ ጥፋት አጥፍተዋል፣ ተሳስተዋል። አላሁ ስብሓነሁ ወተዓላ ብዙ ትዕዛዞችን ያዘዘ ሲሆን ከነዛ ትዕዛዞች ግን አንደኛው እና ዋነኛው ትልቁ ትዕዛዝ አተውሒድ አዕዘሙ ማ አመረ አላሁ ቢሂ አተውሒድ አላሁ ስብሓነሁ ወተዓላ በአንድነቱ አምነን ለሱ ለአንድ ብቻ መገዛት እንዳለብን ነው። በተቃራኒ ከከለከላቸው ክልክላዎች ደግሞ በጣም ትልቅ ክልክላው የትኛው ነው? አዕዘም ማ ነሃ አላሁ ሁወ አሽርክ ማጋራትን በአላህ ስብሓነሁ ወተዓላ ማሻረክ። አላሁ ስብሓነሁ ወተዓላ ለሁሉም ማዕስያ ቢበዛም ትልቅ ቢሆንም ይምራል ከሽርክ በታች የሆነውን። ላኪን አሽርክ ላ የግፊሩሁ ኢነ አላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ወመን ዩሽሪክ ቢላህ ፈቀድ ضለ ضላላን በዒደን። طيب إن يدعون من دونه إن يدعون من دونه إلا إناثا وإن يدعون إلا شيطانا مريدا نعم እነዚህ ሰዎች የሚገዙት إن يدعون من دونه ከሱ ውጭ ከአላህ ስብሓነሁ ወተዓላ ውጭ የሆነውን የሚገዙት ኢላ ኢናተን እንስት ሴቶችን ነው የሚገዙት፣ አንስት የሆኑት። ይህ ማለት እንስሳም ሊሆን ይችላል፣ ጂንም ሊሆን ይችላል፣ መላኢካም ሊሆን ይችላል። ግን ደግሞ በመጨረሻ እነሱ የሚገልጹት በራሳቸው መግለጫ ምንድን ነው? አልመላኢካ በናቱላህ ብለዋል ራሳቸው። መላኢካ የአላህ ሴት ልጆች ናቸው ብለው ተናግረዋል ሙሽሪኮች። ኢየድዑነ ሚን ዱኒሂ ከሱ ውጭ የሚገዙት ነገር ቢኖር
إلا إناثا أنستوች ናቸው ሴቶች ናቸው وإن يدعون إلا شيطانا مريدا ወይም ደግሞ ያ የተረገመውን የሆነ ሸይጣን እሱን ነው የሚገዙት طيب مريدا በጣም አመፀኛ ከልክ በላይ ያለፈ እምቢ አልገዛም ያለ ሰይጣን إن يدعون من دونه إلا إناثا وإن يدعون إلا شيطانا مريدا በተለያዩ አያቶች من ይላል أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان عندنا اللات والعزى ومناة الثالثة الأخرى ሁሉም የሴት ስም ያላቸው ጣዖታት ናቸው ስለዚህ إن يدعون إلا إناثا إن يدعون من دونه إلا إناثا وجعلوا الملائكة الذين هم عباد الرحمن إناثا መላእክቶችን የአላህ Subhanahu Wa Ta'ala ባሮች የሆኑትን የአላህ ሴት ልጆች ናቸው ብለው የተናገሩ ናቸው ይላል አሻሂዱ خلقهم አላህ Subhanahu Wa Ta'ala ሲፈጥራቸው ነበሩ እንዴ ستكتب شهادتهم ويسألون የተናገሩትን ንግግር የመሰከሩትን ምስክር ይህ ሁሉ ይመዘገባል ይጠየቃሉም ይላል طيب إن يدعون من دونه إلا إناثا وإن يدعون إلا شيطانا مريدا لعنه الله ይህ አመፀኛ የሆነ ሰይጣን لعنه الله الله سبحانه وتعالى يرجمه ነው وقال من على لأتخذن من عبادك نصيبا مفروضا ከነዚህ ከባሮቹ አላህ የረገመውን ከባሮችህም የተወሰነን ድርሻ በርግጥ ይዛለሁ አለ ምን ማለት ነው የተወሰነውን ድርሻ ይዛለሁ ወስዳለሁ የኔ ግሩፕ አደርጋቸዋለሁ ማለት ነው እኔን እንዲከተሉ አደርጋቸዋለሁ لعنه الله وقال لأتخذن من عبادك نصيبا مفروضا ولأضلنهم أساستاቸዋለሁ መንገድ እንዲጠፉ አደርጋቸዋለሁ ولأمنينهم يعني أقول የሆነ ምኞት እንዲመኙ ማደርጋቸዋለሁ ولآمرنهم በተለያዩ ትእዛዞችም አዛቸዋለሁ فليبتكن آذان الأنعام የእንስሶችን ጆሮ እንዲተለትሉ አደርጋቸዋለሁ ይህ ማለት ከዒባዳ ጋር የተያያዘ ይች እንስሳ ይች በግ ወይም ደግሞ ግመሏ ወይም ከብቷ ጆሮዋ የተተለተለ ስለሆነ ለእገሌ የተባለ ጂኒ ለእገሌ የተባለ ጣዖት ስለሆነች ወተቷ እንዳይጠጣ ስጋዋ እንዳይበላ የሚል የተለያየ ትርጉም ያለው ነው ጆሮ መተልተል እንዲህ እንዲያደርጉ አዛቸዋለሁ ወለአሙረነሁም ሌላም የተለያየ ትእዛዝ አዛቸዋለሁ فلا يغيرن خلق الله የአላህን Subhanahu Wa Ta'ala ፍጥረትን እንዲቀይሩ አደርጋቸዋለሁ እንዲለውጡት አደርጋቸዋለሁ አለ ይህ በዘመናችን በብዛት የሚታይ ነገር ነው የአላህ Subhanahu Wa Ta'ala ፍጥረታትን መቀየር
የአይን ፀጉር ጀምሮ ማለት ነው። በተለይ በሴቶች አንዳንድ ሴቶች ወንድ ለመምሰልና አንዳንድ ወንድ ሴቶችን ለመምሰል የሚደረገው ጥረት እስከ ኦፕሬሽን ሱብሃንአላህ በአነጋገርም በሳቅ ድምፅም በእግር እርምጃም በማንኛውም አይነት ሌላ ሰው መምሰል فليغيرن خلق الله የአላህን ፍጥረት የሚቀይሩ እንዲቀይሩ አደርጋቸዋለሁ እንዲለውጡ አደርጋቸዋለሁ ከዛ በኋላ ምን ይላል አላህ ሱብሓነሁ ወተዓላ ወመን የተኺዝ ሸይጣነ ወልያን ሚን ዱኒላህ ከአላህ ውጭ አላህን ትቶ የሰይጣንን መንገድ እየተከተለ ሰይጣንን እንደ ጓደኛ የያዘ ወልያን ፈቀድ ኸሲረ ኹስራናን ሙቢና ግልጽ የሆነ ክሳራ እንደከሰረ ነው ግልጽ የሆነ ኪሳራ ከስሯል ፈቀድ ኸሲረ ኹስራናን ሙቢና طيب يعيدهم ويمنيهم يعيدهم ማለት ያታላቸዋል ወይም ቃል ይገባላቸዋል ሰይጣን ለሰው ልጅ ያታለዋል የውሸት ቃል መግባት የውመል ቂያማ እሱ ነው ያታለለን የሚል ንግግር ሲናገሩ የሰው ልጆች ምንድን ነው የሚላቸው ምን አደረኩኝ እኔ ኢላ አን ደዓውቱኩም ፈስተጀብቱም ሊ ጠራኋችሁ መጣችሁ እሺ ያላችሁኝ ኢነላህ ወዐደኩም ወዕደል ሐቅ አላህ ሱብሓነሁ ወተዓላ ትክክለኛ የሆነ ቃል ነው የገባላችሁ ትክክለኛ የሆነ ንግግር ነው የተናገራችሁ እኔ ግን ወወዐድቱኩም ወአኽለፍቱኩም ቃል የገባሁላችሁ የውሸት ነበረ አታለልኳችሁ በንግግር በምልክት በስሜት ከማታለል ውጭ እጃችሁን በመጠምዘዝ ያስገደድኳችሁ ነገር የለም ብሎ ይመልሳል ሰይጣን ይህ ነው የዒድሁም ወዩመኒህም የዒድሁም የሚያጓጉ ሀሳቦችን ይሰጣቸዋል ቃል ይገባላቸዋል እኔ ከእናንተ ጋር ነኝ አይዞህ ይላል ወዩመኒህም የተለያዩ ምኞትን ወይም ተስፋን ይሰጣቸዋል ወማ የዒድሁም ሸይጣኑ ኢላ ጉሩራ የሰይጣን ቃል መግባት ወይም ደግሞ ከሱ የሆነ ነገር መጠበቅ ኢላ ጉሩራን ማታለል ነው ኡላኢከ መእዋሁም ጀሃነም ወላ የጅዱነ ዐንሃ መሒሳ እነዚህ ሰዎች የሰይጣንን መንገድ የሚከተሉ ያ ሁሉ እሱ ያለው አሁን አዛቸዋለሁ አጉል ምኞት እንዲመኙ አደርጋቸዋለሁ የእንስሳትን ጆሮ እንዲተለትሉ አደርጋለሁ ፍጥረታትን እንዲቀይሩ አደርጋቸዋለሁ የሚሉትን በሙሉ እነዚህ ነገሮችን የተከተለ የሰይጣንን መንገድ ትእዛዝ የተከተለ ኡላኢከ መእዋሁም ጀሃነም ወላ የጅዱነ ዐንሃ መሒሳ እነዚህ አይነት ሰዎች ቦታቸው ጀሃነም ነው ከዛው ምንም አይነት መፈናፈኛ ወይም መውጫ የለም ይላል ወለዚነ አመኑ ወዐሚሉ ሷሊሓት ሰኑድኺሉሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ አበዳ እነዛ ያመኑ ሰዎች ግን አምነው ጥሩ ስራ የሰሩ ሰዎች ግን ወለዚነ አመኑ ወዐሚሉ ሷሊሓት ማመንና መልካም ስራ መስራት በጎ መሆን
አብሮ የሚሄድ ነው። አማኝ ሆኖ መጥፎ ስራ መስራት ተቃራኒ ነው። ጥሩ ስራ እየሰራ መልካም ስራ እየሰራ በጎ ሆኖ እያለ ግን በአላህ የማያምን ከሆነ ይህ ምንም አይጠቅመውም። ማንኛውም ስራ ከኢማን ጋር እና ኢማን ደግሞ ከበጎ ስነ ምግባርና ከመልካምነት ጋር والذين آمنوا وعملوا الصالحات ያመኑና ጥሩ ስራ የሰሩ ሰዎች ሰኑድኺሉሁም ጀናትን እናስገባቸዋለን ተጅሪ ሚን ተሕቲሃ አልአንሃር ከሷ በታች ወንዝ የሚንባቡ ወይም ደግሞ የሚሄዱባት የሆነች ኻሊዲነ ፊሃ አበዳ ለዘላለም እዛው ጀነት ውስጥ ነዋሪ እንዲሆኑ እናደርጋቸዋለን። ወዕደላሂ ሐቃ የአላህ ቃል ትክክል ነው፣ እውነት ነው። ወመን አስደቁ ሚነላሂ ቂላ ከአላህ ሌላ ማን ነው ትክክለኛና እውነተኛ ንግግር የሚናገረው? ናም በንግግርም ከአላህ ይበልጥ እውነተኛ ማን ነው? ማን አለ? ማንም የለም ከአላህ ውጭ፣ ከአላህ ሌላ። ስለዚህ ሰይጣን የሚናገረውና ቃል የሚገባላችሁ የውሸት ነው። ወማ ያዒድሁም አሸይጣኑ ኢላ ጉሩራ። የአላህ ስብሓነ ወተዓላ ቃል ግን ወዕደላሂ ሐቀን ወመን አስደቁ ሚነላሂ ቂላ። ጠይብ ከዚህ በኋላ ምን ይላል አላሁ ስብሓነ ወተዓላ? ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ። ናም በምኞታችሁ የሚሆን ነገር የለም። ለይሰ ቢአማንይኩም። ይህ ንግግር ለማን ነው? ይህ ንግግር ለሙእሚኖች ነው። በምኞት የሚሆን ነገር የለም። ለይሰ ቢአማንይኩም የእናንተ ምኞት ምንም ጥቅም የለውም ይላል። ለማን? ለምእመናን። ወላ አማንይ አህሊል ኪታብ ለአህሊል ኪታብ ደግሞ ልክ እንደዚህ ይላቸዋል። እነሱም በተመኙት ነገር አይደለም የሆነው። ምኞት ሌላ፣ ስራና ሆኖ መገኘት ሌላ። ምኞት ሌላ ነው። ለይሰ ቢአማንይኩም ምንም ጥቅም የለውም የእናንተ ምኞት። ምኞት ለውጥ አያመጣም። ወላ አማኒ አህል ኪታብ የአህል ኪታብ ምኞትም ልክ እንዲሁ ምንም ጥቅም የለውም። ታዲያ ምንድነው ጥቅሙ? መን ያዕመል አልኸይር ጥሩ ስራ የሚሰራ በመንገድ በላኢላሃ ኢለላህ በሲራጥ አልሙስተቂም ሆኖ ትክክለኛ ስራ የሚሰራ ይሄ ነው ጥቅም ያለው። ጠይብ ከዛ በኋላ ምን ይላል? መን ያዕመል ሱአን ዩጅዘ ቢህ። ለምንድን ነው እንዲህ ያለው አላህ ስብሓነሁ ወተዓላ? ቃለ ቀታዳ ذكر لنا أن المسلمين وأهل الكتاب افتخروا ሙስሊሞችና አህለል ኪታብ ማለት በተለይ የሁድ እፍተኸሩ እኛን እንበልጣለን፣ እኛን እንሻላለን ተባባሉ። ፈቃለ አህሉል ኪታብ ምን አሉ? ነቢዩና ቀብለ ነቢይኩም ወኪታቡና ቀብለ ኪታቢኩም ፈነሕኑ አውላ ቢላሂ ሚንኩም አሉ። የእኛ ነቢይ ከእናንተ ነቢይ በፊት የመጣ ነው። የእኛ ኪታብ ከእናንተ ኪታብ በፊት የወረደ ነው። ስለዚህ እኛንን ወደ አላህ የቀረብን የተሻልን አሉ አህሉል ኪታብ። ወቃለ ልሙስሊሙን ሙስሊሞች ደግሞ ምን አሉ? ነሕኑ አውላ ቢላሂ ሚንኩም
ወደ አላህ የተቃረብን የተሻለ ደረጃ ያለን እኛ ነን አሉ። ነቢዩና ኻተሙ ነቢይን፣ እኛ ነቢይ እኮ የመጨረሻ ነቢይ ነው። ወኪታቡና የቅዲ ዐለል ኩቱብ አለቲ ካነት ቀብለህ፣ የእኛ ኪታብ ደግሞ ቁርአን ከዚህ በፊት ለወረዱት ኪታቦች በሙሉ አጠቃላይ ነው፣ አሸናፊ ነው። ሁሉንም ኪታቦች እዚህ ውስጥ ይገኛሉ ቁርአን ውስጥ አሏቸው። ስለዚህ እነዛ እኛ እንበልጣለን፣ እነዚህ እኛ እንበልጣለን። ወደ አላህ ስብሐነ ወተዓላ የተቃረብን እኛ ነን፣ አላህ የሚወደን እኛ ነን ተባባሉ። ለሁለቱም መልስ ነው። ለይሰ ቢአማንይኩም፣ እኛ እንዲህ ነው እኛ እንዲህ ነን ማለት እኮ ጥቅም የለውም። የእናንተ ምኞት እኛ እንደዚህ ነን፣ ነቢያችን የመጨረሻ ነው፣ ነቢያችን ታላቁ ነቢይ ነው ማለታቸው፣ እነዛም ወላ አማንይ አህለል ኪታብ የእኛ ነቢይ ከእናንተ ቀድሞ የመጣ ነው እንዲህ ነው ማለታቸው፣ ያ ሁሉ ምንም ጥቅም የለውም። ለይሰ ቢአማንይኩም ወላ አማንይ አህለል ኪታብ መን ያዕመል ሱአን፣ እንዲህነን ማለት ሳይሆን ትክክለኛ የሆነ እውቀት ሊኖራችሁ ይገባልና ማንኛውም ሰው መን ያዕመል ሱአን መጥፎ ነገር የሰራ እንደሆነ ዩጅዛ ቢህ ዋጋውን ያገኛል። እኔ የገሌ ልጅ ነኝ አይሰራም። እኔ የሰይድና መሐመድ ዓለይሂ ሰላቱ ሰላም ተከታይ ነኝና ሶዋት ምን ማለት ነው? እንደፈለግኩኝ ይሆናለሁ ነው? በነቢያችን ሰለላሁ ዐለይሂ ወሰለም መመካት ብቻ በቂ ነው? እንደፈለግኩኝ ልሆን ነው? መጥፎ ስራ የሰራ በሰራው ይቀጣል። መን ያዕመል ሱአን ዩጅዘ ቢህ፣ እኛ እንዲህ ነን የሚባለው ነገር አይሰራም፣ ቦታ የለውም ይላል አላሁ ስብሓነሁ ወተዓላ። ወከዛሊከ አረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? መን በጠአ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ፣ ስራው ወደ ኋላ የመለሰው ሰው የገሌ ልጅ ነኝ በማለቱ ወደፊት ሊያስቀድመው አይችልም። ሰው የሚጠየቀው በስራው ነው፣ የሚጠቀመው በስራው ነው፣ የሚጎዳው በስራው ነው፣ የሚለካው በስራው ነው። ከእምነት በተጨማሪ መን ያዕመል ሱአን ዩጅዘ ቢህ፣ ማንም ይሁን ማን በሰራው ጥፋት ይቀጣል፣ ዋጋው ይከፈለዋል ይላል። መን ያዕመል ሱአን ዩጅዘ ቢህ ወላ የጅድ ለሁ ሚን ዱኒላሂ ወልያን ወላ ነሲራ፣ ከአላህ ውጭ ማንም የሚረዳውም አያገኝም፣ አታገኝለትም። ጠይብ ጠባቂንም ረዳትም አያገኝም ይላል። ወልያን ወላ ነሲራ፣ የገሌ ልጅ ሁን፣ የገሌ ዘመድ ሁን፣ እኛ የሚለው ነገር አይሰራም። ለይሰ ቢአማንይኩም ወላ አማንይ አህለል ኪታብ። ጠይብ መን ያዕመል ሱአን ዩጅዘ ቢህ፣ ይህ አያት ከወረደ በኋላ የትኛው መን ያዕመል ሱአን ዩጅዘ ቢህ የሚለው አረፍተ ነገር መጥፎ ስራ የሰራ በሰራው ይቀጣል፣ ዋጋው ያገኛል የሚለው አያት ከወረደ በኋላ
سبحان الله. أبو بكر الصديق رضي الله عنه من هلال قال يا رسول الله كيف الصلاح بعد هذه الآية؟ ይሄ አያት ከወረደ በኋላ እንዴት ነው ሰላም የሚገኘው? እንዴት ነው የምንድነው አለ። በምንድን ነው መዳኛ? بعد هذه الآية ليس بأمانيكم ولا أماني أهل الكتاب من يعمل سوءا يجزى به فكل سوء عملناه جزينا به يا رسول الله ማናቸውንም መጥፎ ስራ የሰራነው በሙሉ ልንቀጣበት ነው። ኢና ሊላህ ወኢና ኢለይሂ ራጂዑን። ማን ነው እንዲህ የሚለው? አቡ በክር ስዲቅ أول من آمن من الرجال برسالة النبي صلى الله عليه وسلم وأول الخليفة. سبحان الله. لو وضعت إيمان أبي بكر في كفة وإيمان غيره من المؤمنين في كفة لمالت بهن إيمان أبي بكر. أبو بكر الصديق በጣም ትልቅ ኢማን ያለው እንዲህ ከፈራ ሌሎች ምንድነው መሆን ያለብን? አላህ ይድረስልን፣ አላህ ይጠብቀን። ምንድነው ምን ሆነው? ምንድነው መንገዱ? በምንድነው መዳኛው? እያንዳንዷ ጥቃቅን ነገሮች የተሳሳት ነው ያጠፋ ነው የሚቀጣን ከሆነ አላህ من أين تملس ملسوا الرسول عليه الصلاة والسلام فقال النبي صلى الله عليه وسلم غفر الله لك يا أبا بكر ألست تمرض؟ ألست تنصب؟ ألست تحزن؟ ألست تصيبك يعني الأوباء؟ ችግር አያጋጥምህም? የሚያሳዝን የሚያስጨንቅ በሽታ፣ ድካም፣ ልፋት እሱ ራሱ ምንድነው? የተሳሳትከውን ያጠፋኸውን በዱንያ እንደ ቅጣትና እንደ ከወንጀልህ ምህረት ሆኖ ይጠቅማል፣ ያገለግላል አሉት ረሱል አለይሂ ሰላም። ይችን አያት ቃሲመቱ ዛህር ብለው ይጠራታል አቡበክር ስዲቅ። ወገቤ ነው ያሉት፣ ወገቤን ቃሲመቱ ዛህር። በጣም ስለደነገጡ በዚህ አያት ኢና ሊላህ وإنا إليه راجعون. وعن عائشة قالت قلت يا رسول الله إني لأعلم أشد آية في القرآن. عائشة ببكلوا من تلالج دي بتام أرجعني هنا آية ميصفر راي هنا آيات بقرآن الكريم أجنيه عليك. فقال ما هي يا عائشة؟ من النوس؟ قلت من يعمل سوءا يجزى به. መጥፎ ስራ የሰራ ሰው ዋጋውን ያገኛል የሚል። فقال ما هو ما يصيب العبد المؤمن حتى النكبة ينكبه يعني ينكبها ማንኛውንም የሚያሳዝነው የሚያስጨንቀው የሚያናደው የሚያስፈራው ማንኛውንም ነገር ያጋጠመው እሱ ነው። በቃ በዱንያ ያልፍላችኋል። የተለያዩ ችግሮች ባጋጠማችሁ ቁጥር ድካም ራሱ ድካሙ ስራ ውለህ ደክሞህ ስትገባ ያ ድካም ራሱ غفران الذنوب ነው ማለት ነው። سبحانك يا رب سبحانك. እሾህ ሳይቀር
የሆነ እንቅፋት ያጋጠመው ሰው እሾህ የነካው የወጋው ሰው ካለ የራሱ ልክ እንደ መቅፊራ ነው። ስለዚህ እንዳንጨነቅ الرسول عليه الصلاة والسلام በዚህ ምክራቸው አስታገሱን። من يعمل سوءا يجز به ولا يجد له من دون الله وليا ولا نصيرا كالله ውጭ ጠባቂም ይሁን ረዳትም አይገኝለትም። ومن يعمل من الصالحات من ذكر أو أنثى ወንድም ሴትም ጥሩ ስራ የሰራ وهو مؤمن ግን ደግሞ ሙእሚን ሆኖ ከሆነ የሰራው አምኖ በአንድ አላህ ስብሓነሁ ወተዓላ አምኖ በረሱል ዓለይሂ ሰላቱ ወሰላም አምኖ በየውም አልቂያማና ማመን ባለበት ነገሮችን በሙሉ አምኖ በኢኽላስ ሊላሂ ስብሓነሁ ወተዓላ የሰራው ከሆነ ፈኡላኢከ የድኹሉነ አልጀነ እነዚህ ሰዎች ወደ ጀነት ይገባሉ። ወላ ዩዝለሙነ ነቂራ ቅንጣት ታክል ምንም አይበደሉም፣ ምንም የሚጎድላቸው ነገር የለም ከአጅራቸው። ወላ ዩዝለሙነ ያኒ ነቂራ አነቂር ከአሁን በፊት እንደጠቀስነው የቴምሩ ፍሬ በስንጣቂው መሃል ያለው ፈቲላ ብለናል። ፈቲላ ነቂራ ደግሞ በዚች የቴምር ፍሬ ጀርባ ላይ በመርፌ የተወጋች የምትመስለዋት ትንሿ በጣም ደቃቅ የሆነች ምልክት አለች። ይች ነቂራ ትባላለች። ይችን ታክል እንኳን አይበደሉም ይላል አላህ ሱብሓነሁ ወተዓላ። ያኒ ሚስቃል ዘራ ማለት ነው። ومن أحسن دينا ممن أسلم وجهه لله وهو محسن واتبع ملة إبراهيم حنيفا واتخذ الله إبراهيم خليلا. ومن أحسن دينا كذي بلاي دين كذي بلاي هيمانوت كذي يبلت يلم. ومن أحسن دينا ممن أسلم وجهه لله وهو محسن ፊቱ ወደ አላህ ስብሓነሁ ወተዓላ ያዞረ ፊቱ ወደ አላህ ስብሓነሁ ወተዓላ ያደረገ ሰው ከዚህ በላይ እኮ ዲን የለም። ከዚህ በላይ የተሻለ ዲን የለም። ወመን አሕሰኑ ዲናን ሚመን አስለመ ወጅሀሁ ሊላህ ፊቱን ወደ አላህ ስብሓነሁ ወተዓላ ያደረገ በአንድ አላህ ስብሓነሁ ወተዓላ አምኖ ሚሰራው ማንኛውንም ስራ ለሱ ብሎ ሚሰራው ከሆነ ማለት ነው። ወመን አሕሰኑ ዲናን ሚመን አስለመ ወጅሀሁ ሊላህ ከዚህ በላይ የተሻለ ማን አለ? ናም እርሱ መልካም ሰሪ ሆኖ ፊቱን ለአላህ ከሰጠና የኢብራሂምን መንገድ ቀጥተኛ ሲሆን ከተከተለ ሰው ይበልጥ ሃይማኖቱ ያማረ ማን ነው ይላል። من أحسن دين ومن أحسن دينا ممن أسلم وجهه لله كذي بلاي يتمرط يبلط دين የሚባለው የት አለ? ከየትኛው በላይ ፊቱን ወደ አላህ አዞሮ ሚሰራውን ስራ ሊላህ የሆነ ከዚህ በላይ የት አለ? ከዚህ በላይ የተሻለ የተመረጠ የለም። وهو محسن واتبع ملة إبراهيم حنيفة عندنا يا سيدنا إبراهيم عليه السلام منقدن يتكتل هنا من أين منقد نوي سيدنا إبراهيم منقد حنيفة. ما معنى حنيفة؟ مائلا من الشرك إلى التوحيد كشرك تقلاقلو
ከማጋራት ነፃ ሆኖ ወደ የአላህ ስብሓነ ወተዓላ ተውሂድ ያዘነበለ ማለት ነው ሐኒፈን። ልክ እንደ የኢብራሂም መንገድ የተከተለ ከዚህ በላይ የተሻለ ማን አለ? ወተኸዘ አላሁ ኢብራሂመ ኸሊላ። አላሁ ስብሓነ ወተዓላ ኢብራሂምን ወዳጅ አድርጎ ያዘው። አላህ ስብሓነ ወተዓላ ኢብራሂምን በጣም ይወደዋል። ወሊላሂ ማ ፊ ሰማዋት ወማ ፊል አርድ ወካነ አላሁ ቢኩል ሸይኢን ሙሒጣ። በሰማያትና በመሬት ያሉት ሁሉንም የአላህ ናቸው። ወካነ አላሁ ቢኩል ሸይኢን ሙሒጣ። አላሁ ስብሓነ ወተዓላ በሁሉም ነገር አካቦ የያዘ ነው፣ ያካበበ ነው። ሱብሓነላህ። በእውቀቱ ከባቢ ነው ይላል። ከቦ የተቆጣጠረ ሁሉም ነገር የሚያይ ሁሉም ነገር የሚሰማ የሚቆጣጠር ነው አላሁ ስብሓነሁ ወተዓላ። ጠይብ ከዚህ በኋላ ምን ይላል? የመጀመሪያው የሱረት አኒሳ ርዕሳችን ምን ነበር? ይህንን ሱረት አኒሳ ስንጀምር ስለ ሴቶች፣ የሴቶች አያያዝ፣ የሴቶችን መብት እና የመሳሰሉት እንዲሁም የልጆች ሴትና ልጅ ክብር ያልነበራቸው ስለነበሩ በቁረይሾች ዘመን፣ በሙሽሪኮች ዘመን የማይወርሱም ስለነበሩ እንዲያውም በተቃራኒ ይወረሳሉ። ስለዚህ ወደዛው ይመልሰናል። ወደ መጀመሪያው ምን ይላል እዚህ ላይ? ወየስተፍቱነከ ፊኒሳ፣ ስለ ሴቶችን ይጠይቁሃል። ቁል እንዲህ በላቸው፣ አላሁ ዩፍቲኩም ፊህን፣ ስለ እነሱማ አላህ ስብሓነ ወተዓላ መልስ ይሰጣችኋል በላቸው። ወማ ዩትላ ዓለይኩም ፊል ኪታቢ፣ በቁርአን አልከሪም የሚነገራችሁ የሚነበብላችሁ አለ። ምን በሚመለከት? ፊ የታማ አኒሳ፣ ስለ ሴት የቲሞች ወይም ሴቶች የቲሞች። አላቲ ላ ትእቱነሁነ ማ ኩቲበ ለሁነ፣ እነዛ አላሁ ስብሓነ ወተዓላ በእነሱ ላይ ማለት እንዲሰጣቸው መብታቸው ያደረገላቸውን ነገር እማትሰጧቸው የሆናችሁ አላቲ ላ ትእቱነሁነ ማ ኩቲበ ለሁን ምን ማለት ነው? የሚገባቸውን የማትሰጧቸው የሆኑት ሴቶች ስለ እነሱማ አላህ ስብሓነ ወተዓላ መልስ ይሰጣችኋል። መልስም ሰጥተዋል። በመጀመሪያ ገጽ የዚህ ሱራ መልስ ሰጥቶናል አላህ ስብሓነ ወተዓላ። ምንድን ነው መልሱ? ወኢን ኺፍቱም አላ ቱቅሲጡ ፊል የታማ፣ ያኒ ፊ የታማ ኒሳ፣ በየቲም የሆኑ ሴቶችን በፍትህ ማስተዳደር ካልቻላችሁ፣ ፈንኪሑ ማ ጣበ ለኩም ሚነ ኒሳ፣ እነሱን መጨቆን ትታችሁ፣ ሴቶች ሞልቶ ነው፣ የፈለጋችሁ ሴቶችን ማግባት ትችላላችሁ፣ ከፈለጋችሁ 2፣ ከፈለጋችሁ 3፣ ከፈለጋችሁ 4 ያለው እሱ ነው መልሱ። ምንም ያልበደለች ያላጠፋች ሴት ልጅ አባቷ ያጣች
ከነ ሀብቷ ወርሳችሁ ከማሰቃየት ይህን ነገር ተው። አላቲ ላ ትኡቱነሁነ ማ ኩቲበ ለሁን የሚገባቸውን ነገር የማትሰጧቸው የሆናችሁ። ምንድን ነው የሚገባቸው? የሚገባቸው ማለት ትዳር ለመመስረት ወይም ደግሞ ኒካህ ዓቅድ ኒካህ ለማድረግ የሚሰጠው ማህር አለ። ማህር ተብሎ የሚጠራው እንደየ ቁንጅናቸውና እንደየ ደረጃቸው ዋጋው ከፍ ሊል ይችላል። በነበረው ዘመን የሚገባቸውን የማትሰጧቸው እኛ ስላሳደግናቸው በሚል በአንድ በኩል፣ በሌላ በኩል ወተርገቡነ አን ተንኪሑን ለማግባትም እንደገና ታስባላችሁ። እያስባችሁ ደግሞ መብታቸውን አታስከብሩም። መሰጠት ያለባቸውን ነገር አትሰጧቸውም። እንዲሁም ሌላ በተጨማሪ ወልሙስተድዓፊነ ሚነል ውልዳን እነዛ ደካማ የሆኑ ልጆችም ጭምር መብታቸው ይከበርላቸው ይላል። ምንድን ነው መብታቸው? አይወርሱም ነበር፣ ስለዚህ መውረስ አለባቸው። የቲሞች ከሆኑ ደግሞ በስነ ስርዓት ያዟቸው። ማግባት ካሰባችሁ በስነ ስርዓት አግቧቸው። ማግባትን የማታስቡ ከሆነ ደግሞ የሚያገባ ቢመጣላቸው አትከልክሏቸው። ወአን ተቁሙ ሊልየታማ ቢልቅስጥ ለየቲሞች በጎ ሰው ሁኑላቸው፣ በፍትህ አስተዳድሩ። ወማ ተፍዓሉ ሚን ኸይሪን ማንኛውም የምትሰሩት ጥሩ ስራ ፈኢነ ላሃ ካነ ቢሂ ዓሊማ አላሁ ስብሓነሁ ወተዓላ ያውቀዋልና። ማንኛውም የምትሰራው ጥሩ ስራ አላህ ስብሓነሁ ወተዓላ ያውቀዋል። ያ ጥሩ ስራ ስንት ነው የሰራኸው? ምን ያክል ነው የሰራኸው? በምን አይነት መንገድ ነው የሰራኸው? አላህ ስብሓነሁ ወተዓላ ያውቀዋል። ወኢን እምረአቱን ኻፈት ሚን ባዕሊሃ ኑሹዘን አው ኢዕራዳን። አሁን ወደ ትዳር ገባ እና በትዳር ውስጥ አለመስማማት በሚያጋጥም ጊዜ ወኢን እምረአቱን አንዲት ሴት ኻፈት ሚን ባዕሊሃ ባሏን ከፈራች። ምን ማለት ነው? ባሏን ከፈራች ኑሹዘን አው ኢዕራዳን። ኑሹዝ በሷ ላይ መንጠራራት፣ ኦቨር አክት ማሳየት፣ ከቁጥጥር ውጭ መውጣት፣ ከሷ ከቁጥጥር ውጭ የሆነ አይነት አካሄድ ያመጣ ባል የሚያፈነግጥ ንሹዘን ከቁጥጥር ውጭ የሆነ ባል የሆነው እና የፈራችው እንደሆነ ባሌ ምን ላድርገው ብላ ካሰበች ንሹዘን አው ኢዕራዳን። ንሹዝ ከቁጥጥር ውጭ፣ ኢዕራዳን ደግሞ መራቅ፣ እየራቀ የሚሄድ ባል ከሆነ ፈላ ጁናሐ ዐለይሂማ አን ዩስሊሓ በይነሁማ ሱልሓ። በእነዚህ ሰዎች ላይ የእርቅ ጉዳይ መካሄድ አለበት፣ ቢካሄድ ይመረጣል። ፈላ ጁናሐ ዐለይሂማ አን ዩስሊሓ በይነሁማ ሱልሓ። የሚታረቁበት መንገድ ቢደረግ ምንም ችግር የለውም። ወሱልሑ ኸይር፣ እርቅ ኸይር ነው። መስማማት ኸይር ነው። ወኡሕዲረት ልአንፉሱ ሹሕ፣ ነፍስያ ደግሞ ቋጣሪነትን፣ ጥብቅነትን የተፈጠረባት ነች። ሴትም ከባሏ ጥላቻን ወይም ፊቱን ማዞርን ብቻው ብታውቅ
በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅም መልካም ነው፣ ነፍሶችም ንፍገት ተጣለባቸው። ያኒ ወኡሕዲረት ልአንፉሱ ሹሕ ነፍሶች አፈጣጠራቸው ንፍገት ያኒ ንፉግነትን በውስጡ አለው ሰው ምን ማለት እንደሆነ እንመለስበታለን። ወኢን ትሕሲኑ ወተተቁ ፈኢነ አላህ ካነ ቢማ ተዕመሉነ ኸቢራ። መልካምን ብትሰሩ ብትጠነቀቁም አላህ የምትሰሩትን ሁሉ ውስጠ አዋቂ ነው ይላል። ጠይብ እንመለስ። ሴትም ከባሏ ጥላቻን ወይም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅም መልካም ነው። እንዴት ነው የሚስማሙት? ባልየው አልያዝ ካለ የምትይዘበትን መንገድ እሷ ማስተካከል ነው። ስለዚህ ማስተካከል ማስታረቅ ወይም ደግሞ መታረቅ ሲል በማስተካከል ነው። በምንድን ነው የምታስተካክለው ከተባለ አንዳንድ የተወሰኑት ወይም ደግሞ አንድ ከመብቷ ችላ ማለት። በዚህ ዓለም ችላ ካላልን መኖር አንችልም፣ ሰላምም የለም። የውስጥ የመንፈስ የልብ ሰላምም አይገኝም። ችላ ካላልን በጦርነት ውስጥ በስቃይ ውስጥ እንኖራለን። ስለዚህ ምንድን ነው ማድረግ ያለባት? አንዳንድ ነገሮችን መተው። ይህ በተለይ ሴትየዋ በበሽታ ምክንያት ሊሆን ይችላል፣ ሚስቱ ወይም በእድሜ ለፍቅር ወይም ደግሞ ለአልጋ የማትመች ከሆነች፣ ወንድ ልጅ ሌላ ለማግባት በሚፈልግበት ጊዜ ወይም ደግሞ ሁለተኛ ቢያገባ በዚህ ሰዓት ትዳር የላትም ከሚባል ላጤ ከመሆን የተሻለው የተወሰነውን አንድ ወይም ሁለት ከመብቷ ቢቀርብኝም ምንም ችግር በሚለው መኖር ማለት ነው። ማስተካከል ሲባል እዚህ ላይ ናም ወኢን ትሕሲኑ ግን ምን ይላል? ወሕዲረት ልአንፉሱ ሹሕ። እመለስበታለሁ። ወኢን ትሕሲኑ እናንተም ወንዶች ጥሩ ነገር ብታደርጉ ያለውን ችግር ብትረዱት ወተተቁ ብትጠነቀቁ አላህን ብትፈሩ ፈኢነ አላህ ካነ ቢማ ተዕመሉነ ኸቢራ። የእናንተም ችግር አይቶ አላህ ስብሓነሁ ወተዓላ ይክሳችኋል። ምክንያቱም አላህ ስብሓነሁ ወተዓላ ካነ ቢማ ተዕመሉነ ኸቢራ፣ በምትሰሩት የሆነውን ነገር ማንኛውም ነገር የውስጥ አዋቂ ነው። እንግዲህ ለሁለቱም ምን ይላቸዋል? ወኡሕዲረት ልአንፉሱ ሹሕ። በመካከል ያለው ቃል ምን ማለት ነው? ያች ሴት ችግር የለውም በአንድ ላይ የመተኛት ጉዳይ ቢቀርም ብላ ከተቀበለች በኋላ ይች ነፍስያ ግን ንፍገትን የተፈጠረባት ማለት ለምን ይቀርብኛል የሚል ስሜት የተፈጠረባት ነችና ከጊዜ በኋላ ደግሞ የሚል በሽታ ወይም ደግሞ ወደ ኋላ የመመለስ ወደ ጭቅጭቁና ወደ አለመስማማት የመመለስ ጉዳይ ሊያጋጥም ይችላልና መጠንቀቅ ያስፈልጋል ማለት ነው። ለወንዶችም ልክ እንዲሁ እኔ ለምን አልችልም ችየው ለምን አልኖርም ብለው ከወሰነ በኋላ እንደገና
ወሕዲረት الأنفس الشح ይች ነፍስያ ደግሞ እንደገና ትመለሳለች ወደ ኋላ። ለምንድን ነው የሚቀርብኝ? ለምንድን ነው የምሸከመው? ለምን ችላ እላለሁ? የሚል ስሜት ደግሞ ይህንን ነገር ተጠንቀቁ። ወተቁ ወኢን ትሕሲኑ ወተተቁ ፈኢነ አላህ ካነ ቢማ ተዕመሉነ ኸቢራ። ተስማምቶ መኖር ተወዳዳሪ የሌለው ሰላም ነው። ወይም ተስማምቶ መለያየት። መላኢካ የሆነች ሴት እንድታገኝ ማሰብ የለብህም ወንድ ልጅ። መላኢካ የሆነ ወንድ ማሰብ ለማግኘት ማሰብ የለብሽም ሴት ልጅ። ሰው ሰው ነው። ከሴትም ጉድለት አለ፣ ከወንድ ጉድለት አለ። ከወንድም ጥፋት አለ፣ ከሴትም ጥፋት አለ። አልከማሉ ሊላሂ ዐዘ ወጀል፣ ፍጹምነት የአላህ ብቻ ነው። ጠይብ ወለን ተስተጢዑ አን ተዕዲሉ በይነ ኒሳኢ ወለው ሐረስቱም። እናንተ ሁለት ሶስት ያገባችሁ ወንዶች ደግሞ ሁሉንም በእኩል አስተዳደራለሁ ማለት አትችሉም። ለን ተስተጢዑ አን ተዕዲሉ በይነ ኒሳኢ ወለው ሐረስቱም። በእኩልነት ወይም በፍትህ በትክክል በማስተካከል ማስተዳደር እችላለሁ ማለት አይቻልም። አትችሉም ይላል አላህ ሱብሓነሁ ወተዓላ። እና ይህ የማትችሉት ነገር ፈላ ተሚሉ ኩለል መይሊ፣ ሙሉ በሙሉ አትዘንብሉ። ታዲያ ትንሽስ ምን ማለት ነው? ሙሉ በሙሉ አትዘንብሉ ማለት ወደ አንዷ እያደላህ አንዷን ብቻ መንከባከብ፣ ከሷ ብቻ መኖር፣ ለሷ ብቻ የሚያስፈልጋት ነገር መሙላት፣ ያችኛዋን መጉዳት፣ ይህ አይፈቀድም። በዚህ አይነት መንገድ አይደለም ፈላ ተሚሉ የሚለው። ሙሉ በሙሉ እንዳትዘነብሉ የሚለው በዚህ አይደለም። ታዲያ በምንድን ነው? የልብ ፍቅር። እሱን ማስተካከልና እኩል ማስተዳደር አትችሉም ይላል። ፈላ ተሚሉ ኩለል መይሊ፣ ግን እሱ ምን ሊገፋፋችሁ አይገባም። ሙሉ በሙሉ አንዷን ትታችሁ ወደ አንዷ የመሄድ ወይም የመጠጋት ነገር ማሳየት የለባችሁም። ፈተዘሩሃ ከልሙዓለቃ፣ አንዷን በንጥልጥል እንድትኖር አታድርጉ። ወኢን ቱስሊሑ፣ ብታስተካክሉ ግን፣ አላሁ አክበር፣ ጥሩ ብትሰሩ ግን፣ ወተተቁ፣ ብትጠነቀቁ፣ አላህን ብትፈሩ፣ ፈኢነ አላህ ካነ ገፉረን ረሒማ፣ አላሁ ስብሓነሁ ወተዓላ መሐሪና ሩህሩህ ነው። ወኢን ቱስሊሑ ወተተቁ፣ እዚህ ላይ ወኢን ቱስሊሑ በሚለው በተለይ ሴቶች በህመም ምክንያትና በዕድሜ መግፋት የማይቋቋሙት ነገር ሊኖር ይችላል። ያንን ነገር ቻሉት ማለት ነው። ወኢን ቱስሊሑ፣ ለእናንተ የተሻለ ነው። ወተተቁ ፈኢነ አላህ ካነ ገፉረን ረሒማ፣ ችግራችሁን ዋጥ አድርጋችሁ የምትኖሩትን ነገር አላሁ ስብሓነሁ ወተዓላ በበኩሉ ምን ያደርጋል? ገፉረን ረሒመን ነውና፣ መሐሪና ሩህሩህ ነውና ይምርሃል። በአንተ ላይ ርህራሄውን ረሕማውን ያፈሳል ማለት ነው። ግን ነገሩ ከቁጥጥር ውጭ ከሆነና መለያየቱ ግዴታ ከሆነ
ወኢን የተፈረቃ ዩግኒ ላሁ ኩለን ሚን ሰዓቲህ። ቢለያዩ ይላል ባልና ሚስት ቢለያዩ ዩግኒ ላሁ አላህ ስብሓነሁ ወተዓላ ይሰጣቸዋል ኩለን ሁሉንም፣ እሱም እሷንም እሷንም ይሰጣቸዋል አላህ ስብሓነሁ ወተዓላ ሚን ሰዓቲህ፣ ከዛው ከሰፊው ሀብቱ ከሰፊው እጁ አላሁ ስብሓነሁ ወተዓላ ይሰጣቸዋል። እሷንም ለእሷ የሚሆን የሚንከባከብ ወንድ ልጅ ይሰጣታል፣ ባል ይሰጣታል። እሱንም አላሁ ስብሓነሁ ወተዓላ ለሱ የምትሆን የምትንከባከብ የምታስደስተው ሴት ልጅ ይሰጠዋል። አላህ አይደለ የፈጠረ ሁሉንም ነገር? አላህ አይደለ ረዛቁ ራዚቁ? ወኢን የተፈረቃ ዩግኒ ላሁ ኩለን ሚን ሰዓቲህ ወካነ አላሁ ዋሲዐን ሐኪማ። እሷ ከሱ በመለየቷ አትሞትም፣ እሱ ከሷ በመለየቱ አይሞትም። የሱ ልክ የሚበላና የሚጠጣ ርዝቅ እንዳለው ሁሉ የትዳርም ርዝቅ አለው። እሷም ልክ እንዲሁ የትዳር ርዝቅ አላት። አላህ ስብሓነሁ ወተዓላ ለሁሉም የሚሆን አስቀምጦላቸዋል። አጂብ ወላሂ። ወሊላሂ ማ ፊ ሰማዋት ወማ ፊል አርድ፣ በሰማያትና በመሬት ያለው በሙሉ የአላህ ነው። አላህ ሀብታም ነው። እንኳን ለአንተ የምትሆን ሴት አንዲት ሴት ነው የምትፈልገው፣ አንድ ወይም ሁለት። ወሊላሂ ማ ፊ ሰማዋት ወማ ፊል አርድ፣ በሰማያትና በመሬት ያለው ሀብት በሙሉ የአላህ ነው። ስለዚህ አንተ የምትፈልገውን ነገር አላህ እንዲሰጥህ ምንም የሚቸግረው ነገር የለም ማለት ነው። ለሷም ልክ እንዲሁ ወሊላሂ ማ ፊ ሰማዋት ወማ ፊል አርድ ወለቀድ ወሰይና አለዚነ ኡቱል ኪታበ ሚን ቀብሊኩም ወኢያኩም አን ኢተቁላህ ወኢን ተክፍሩ ፈኢነ ሊላሂ ማ ፊ ሰማዋት ወማ ፊል አርድ ወካነ አላሁ ገኒየን ሐሚዳ። ወለቀድ ወሰይና አለዚነ ኡቱል ኪታብ ሚን ቀብሊኩም፣ እነዛ ከእናንተ በፊት የነበሩት ህዝቦች ከእናንተ በፊት ኪታብ የተሰጣቸው ሰዎች እና እናንተንም ጭምር ወኢያኩም ምን አይነት ወሲያ አደራ ብለናል? አን ተተቁላህ፣ አላህን ፍሩ፣ ተጠንቀቁ የሚለው ለሁላችሁም ትእዛዝ ሰጠናል። ለእናንተም ከእናንተ በፊት ኪታብ ለተሰጣቸው ሰዎችም እተቁላህ ብለናቸዋል። ወይን ተክፍሩ፣ አላህን ከመፍራትና ከመጠንቀቅ ውጭ ኩፍርን መርጣችሁ ክህደትን መርጣችሁ ከካዳችሁ ወይን ተክፍሩ ፈኢነ ሊላሂ ማ ፊ ሰማዋት ወማ ፊል አርድ፣ በሰማያትና በመሬት ያለው ሀብት በሙሉ የአላህ ነው። ወካነ አላሁ ገኒየን ሐሚደን፣ አላሁ ስብሓነሁ ወተዓላ ሀብታምና ምስጉን ነው። ሀብታም ሆኖ እንደገና ምስጉን የተመሰገነ ነው አላህ ስብሓነሁ ወተዓላ። ወሊላሂ ማ ፊ ሰማዋት ወማ ፊል አርድ፣ ሶስተኛ ጊዜ የደገመው እኮ ነው ይህንን ቃል። በሰማያትና በመሬት ያለው በሙሉ የአላህ ነው። ወከፋ ቢላሂ ወኪላ፣ መወከልን በአላህ በቃ። ከአላህ ውጭ በሌላ መወከል አይቻልም። በአላህ በቃ። ወደ አላህ ተወከሉ፣ አላህን ለምኑት። በሰማያትና በመሬትን ሰማይና መሬትን በሙሉ በእጁ የሆነውን አላህ ስብሓነሁ ወተዓላ ሀብታሙና ምስጉኑ ሀብታምና የተመሰገነ የሆነውን ለምኑት ማለት ነው።
እና አላሁ ስብሓነ ወተዓላ هو القوي ذو القوة المتين ከፈለገ ይላል ኢየሻእ ቢፈልግ አላህ ስብሓነ ወተዓላ ዩዝሂብኩም አዩሃ ናስ እናንተ ሰዎች ያጠፋችኋል እኮ ቢፈልግ ያጠፋችኋል። ወያእቲ ቢአኸሪን እናንተን አጥፍቶ ሌሎችን ይተካል፣ ሌሎችን ያመጣል። ወያእቲ ቢአኸሪን نعم إن يشأ يذهبكم أيها الناس ويأتي بآخرين وكان الله على ذلك قديرا الله سبحانه وتعالى ይህን ለማድረግ ደግሞ ቻይ ነው፣ ይችላል። ስንት ህዝቦች ጠፍተዋል፣ ግን ደግሞ ተተክተዋል በሌሎች። ቀውሙ ዓድ ጠፍተዋል፣ ቀውሙ ሰሙድ ጠፍተዋል። فدمدم عليهم ربهم بذنبهم فسواها ولا يخاف عقباها. قوم لوط የሉም። طيب وكان الله على كل شيء قديرا. من كان يريد ثواب الدنيا የዱንያን ጥቅማ ጥቅም የፈለገ ሰው فعند الله ثواب الدنيا والآخرة የዱንያንም የአኼራንም ጥቅም ወይም ጥቅማ ጥቅም ሁሉም በአላህ እጅ ነው። وكان الله سميعا بصيرا الله سبحانه وتعالى ሰሚና ተመልካችም ነው። طيب የቅርቢቱን ዓለም ምንዳ የሚፈልግ የሆነው ሰው አላህ ዘንድ የቅርቢቱና የመጨረሻይቱ ምንዳ አለ። አላህም ሰሚ ተመልካች ነው። አዎ አንዳንድ ሰው በዱንያ ብቻ ይመቸኝ የሚል ሰው አለ። በዱንያ ብቻ ለብላ፣ በሐላልም በሐራምም። ومنهم من يقول ربنا آتنا في الدنيا حسنة በዱንያ ብቻ ልጠቀም የሚል وما له في الآخرة من خلاق ስለ አኼራ ምንም ነገር የሌለው፣ ምንም ሐሳብ የሌለው፣ ምንም ቻንስ የሌለው፣ ስለ አኼራ ምንም የማያስጨንቀው፣ በዚች ዱንያ ልብላ ልጠጣ ብቻ የሚል። ስለዚህ እንዲህ አይነት ሰው መን ካነ ዩሪዱ ثواب الدنيا የዱንያንም የአኼራንም ምንዳ ወይም ሀብት በሙሉ በአላህ እጅ ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኩኑ ቀዋሚነ ቢልቅስጥ ኩኑ ቀዋሚነ ቢልቅስጥ ሹሃዳአ ሊላሂ ወለው ዐላ አንፉሲኩም አዊል ዋሊደይን ወልአቅረቢን። እናንተ ያመናችሁ ሆይ በትክክል በፍትህ ቀዋሚዎች ሁኑ። ቀዋሚ ሁሌም ማለት ነው፣ ሁሌም ለፍትህ ለእውነት መቆም አለባችሁ። ኩኑ ቀዋሚነ ቢልቅስጥ ሹሃዳአ ልላህ ለአላህ ብላችሁ መመስከር አለባችሁ። ወለው ዐላ አንፉሲኩም በራሳችሁም ላይ ሳይቀር በራሳችሁም ላይ ቢሆን የምትመሰክሩት ምስክርነት የምትሰጡት ቃል እውነት ትክክል መሆን አለበት። አዊል ዋሊደይን ወይም በወላጆቻችሁ እንኳን ቢሆን፣ ወልአቅረቢን በዘመድ የቅርብ ዘመዶቻችሁ እንኳን ቢሆን፣ በማንኛውም ጉዳይ እውነትን ያዙ፣ እውነትን ተናገሩ፣ እውነትን መስክሩ። ሁሌም ቀዋሚን ኢየኩን ገኒያን አው ፈቂራን ፈላሁ አውላ ቢሂማ። ስለ ምስክርነት በሰዎች ላይ ያላችሁ ምስክርነት ሰውየው ሀብታምም ይሁን ድሃም ይሁን አላህ አለላቸው ሁሉንም።
ሀብታሙም ድሃውም አላህ ይከታተለዋል። እናንተ ግን ለሀብታምም ለድሃም እውነተኛ ትክክለኛ የሆነ ምስክር መስጠት አለባችሁ። ይህ ሀብታም ነውና ጥሩ ምስክር ልመሰክርለት፣ ድሃ ምን አባቱ ማለት የለባቸውም። ወይም በተቃራኒ ይህ ሀብታም ነውና ምንም ስለማይጎድልበት ድሃ ስለሆነ ያኛው ልርዳው ብላችሁ የውሸት ምስክርነት እንዳትመሰክሩ። ኩኑ ቀዋሚና ቢልቅስጥ شهداء لله ولو على أنفسكم أو الوالدين والأقربين إن يكن غنيا أو فقيرا فالله أولى بهما በእነርሱ ከእናንተ ይበልጥ ተገቢ ነው። نعم فلا تتبعوا الهوى أن تعدلوا ስሜታችሁን እንዳትከተሉ ትክክለኛውን ለመናገር ትክክለኛው ምስክርነትን ለመስጠት ስሜታችሁን እንዳያሳስታችሁ። ወኢን ተልዉ ብትጠመዝዙ ንግግር ምስክርነት ብትጠመዝዙ አው ትዕሪዱ ወይም አንመሰክርን ብላችሁ ብትቀሩ ብትሸሹ ከምስክርነት ብትርቁ فإن الله كان بما تعملون خبيرا አላሁ ሱብሓነሁ ወተዓላ እናንተ በምትሰሩት ሁሉ የውስጥ መርማሪ ነው፣ አዋቂ ነው። ምስክርነት አትጠምዝዙት፣ አንመሰክርም አትበሉ። ሁለቱም ምስክርነት በጣም ትልቅ ቦታ አለው በዲን አልእስላም። ያ አዩሃ አለዚነ አመኑ አሚኑ እናንተ ያመናችሁ ሰዎች ሆይ እመኑ። ያመናችሁ ብሎ እመኑ ይላል። ምን ማለት ነው? ኢማን ይጨምራል። ስለዚህ ጨምሩ፣ ኢማናችሁን ጨምሩ፣ አጎልብቱት። ኢማናችሁ እየበረታ እንዲሆን አድርጉት። ወይም ደግሞ ያ አዩሃ አለዚነ አመኑ እተቁ እንደገና አላህን ፍሩ። ያ አዩሃ አለዚነ አመኑ አሚኑ آمنوا بالله ورسوله والكتاب الذي نزل على رسوله والكتاب الذي أنزل من قبل بمن أمانوا إلى الذي لا فالله آمنوا بالله ورسوله برسول أمانوا رسول سينجل بما أنه رسول الذي لا بسيدنا محمد صلى الله عليه وسلم أمانوا والكتاب بمصحف مأمنوا يتنياو مصحف الذي نزل على رسوله وده رسول عليه الصلاة والسلام نبياتنا صلى الله عليه وسلم يوردوا القرآن الكريم والكتاب الذي أنزل من قبل كذاو بفيتم بوردوا يهونه كتاب أمنوا التوراة والإنجيل والزبور وصحف موسى وصحف إبراهيم وموسى ومن يكفر بالله وملائكته وكتبه ورسله بالله بملائكة بوردت كتابوچنا بتلاكوت رسولچ بمول يميكد ويم دغمو بأند كنسو يميكد واليوم الآخر بيوم القيامة يميكد سو فقد ضل ضلالا بعيدا በጣም ሩቅ የሆነ ጥፋትን የጠመመ ሰው ነው። ሱብሃንአላህ አጂብ። በጣም የራቀን መሳሳት በእርግጥ ተሳሳተ ይላል። فقد ضل ضلالا بعيدا በዲን አልኢስላም በአንድ ነቢይ አለማመን ማለት በሁሉም ነቢዮችን አለማመን ነው።
እኛ ሙስሊሞች መመሪያችን ምንድነው? ላ ኑፈሪቁ በይነ አሐድ ሚን ሩሱሊህ በሩሱሎች መካከል አንለያይም። ሙሐመድ ረሱሉላህ ዓብዱላህ ወረሱሉህ፣ ሙሳ ዓብዱላህ ወረሱሉህ፣ ዒሳ ዓብዱላህ ወረሱሉህ፣ ኢብራሂም ዓብዱላህ ወረሱሉህ፣ ኑሕ ዓብዱላህ ወረሱሉህ። ሁሉም የአላህ ባሮችና መልእክተኞች ናቸው። ጠይብ ከዚህ ቀጥሎ ምን ይላል? يا أيها الذين آمنوا آمنوا بالله ورسوله والكتاب الذي نزل على رسوله. طيب በዚህ ቃል ነዘለ በሚለው والكتاب الذي نزل على رسوله ካለ በኋላ والكتاب الذي أنزل من قبل ነዘለ እና አንዘለ ሁለቱም በአማርኛ ትርጉሙ ያወረደው ነው። አላሁ ስብሓነሁ ወተዓላ ወደ ሰይዳችን ሰለላሁ ዐለይሂ ወሰለም ያወረደው ኪታብ ማመን አለባችሁ ይላል። ባወረደው ኪታብ ነዘለ አወረደ። ወደ ከዚህ ቁርአን በፊት የወረዱት ኪታቦችም ማመን አለባችሁ ይላል። አንዘለ አወረደ። ምንድን ነው ልዩነቱ ነዘለና አንዘለ? አንዘለ አንዴ ነው፣ አንዴ በአንድ ላይ ማውረድ። ተውራት በአንድ ላይ የወረደው በአንድ ላይ ማለት ከሀ እስከ ፐ ያለው መልእክት በሙሉ በአንድ ላይ ነው የወረደው። አንዘለ ይባላል። ነዘለ ላኪን ተንዚል መደጋገምን ነው። አንድ አያት ሁለት አያት ይወርዳል፣ አንድ ሱራ ይወርዳል፣ ከዛ በኋላ ሌላ ሱራ ይወርዳል፣ ሌላ ሱራ ይወርዳል። እንዲህ ያለ በየሁኔታው እንደየሁኔታው በተለያዩ ጊዜና ቦታ ነው ቁርአን አልከሪም የወረደው። ለዚህ ነው ነዘለ የሚለው ቃል የተጠቀመው። طيب إن الذين آمنوا ثم كفروا ثم آمنوا ثم كفروا ثم ازدادوا كفرا لم يكن الله ليغفر لهم ولا ليهديهم سبيلا እነዛ ያመኑ ሰዎች ይላል አምነው ثم كفروا እንደገና የካዱ አምነው የካዱ ሰዎች ثم آمنوا እንደገና ከክህደት ወደ እምነት የተመለሱ ሰዎች ثم كفروا እንደገና ከእምነት ደግሞ ወደ ኩፍር ወደ ክህደት የገቡ ሰዎች ثم ازدادوا كفرا እንደገና ክህደትን እየደማመሩ የጨማመሩ ሰዎች ወደ ክህደት የተመላለሱ ሰዎች ለም የኩን ላሁ ሊየግፊረ ለሁም አላህ ስብሓነሁ ወተዓላ አይምራቸውም፣ ወላ ሊየህዲየሁም ሰቢላ እነዚህ ሰዎች አላህ ስብሓነሁ ወተዓላ መንገድም አይመራቸውም። ለምን? ብርሃን አይተው ኢማንን ያክል አይተው የኢማን ጥፍጥናን አይተው ክደው ትልቅ ጥፋት ነው። አምኖ መክዳት በጣም ትልቅ ጥፋት ነው እና እሱ አልበቃ ብለዋቸው እንደገና ሲገቡ ሲመለሱ እዛው አደብ ማድረግ ነበረባቸው። በኢማን ላይ መጽናት ነበረባቸው። ጥመትን ጨለማን አይተው ወደ ዲን ወደ ላኢላሃ ኢለላህ ሲመለሱ አደብ ማድረግ ነበረባቸው። ነገር ግን እንደገና ተመለሱ፣ እንደገና ገቡ፣ እንደገና ወጡ። ቀልድ ነው? ጨዋታ ነው? ለም የኩን ላሁ ሊየግፊረ ለሁም ወላ ሊየህዲየሁም ሰቢላ በሽር ልሙናፊቂን ቢአነ ለሁም ዐዛበን አሊማ እነዛ መናፍቆች፣ አተላዮች፣ አስመሳዮች አብስራቸው ይላል። በምን? ቢአነ ለሁም ዐዛበን አሊመን የሚያሳምም የሆነ ቅጣት፣ ከባድ የሆነ ቅጣት አለላቸው የውም አልቂያማ።
الذين يتخذون الكافرين أولياء من دون المؤمنين ሙእሚኖችን ትተው ከሙእሚኖች ውጭ የሆኑት ሰዎች መናፍቃንም ኩፋርንም እንደ ጓደኛ የሚይዙ ሰዎች የሚስጥር ሰው አድርገው የሚይዙ አየብተጉነ ዐንደሁም ልዕዛ እነዚህ ሰዎች በእነሱ እንዲከበሩ ይፈልጋሉ፣ ክብርን ከነሱ ይጠብቃሉ። ፈኢነ ልዕዘተ ሊላሂ ጀሚዓ ክብር የተባለ በሙሉ የአላህ ስብሓን ወተዓላ ነው። አላህ ስብሓን ወተዓላ ነው የሚያከብረህ። ነዓም يعز من يشاء ويذل من يشاء. إن الله يرفع بهذا القرآن أقواما ويضع به آخرين فإن العزة لله جميعا كبر بمولو يا الله. وقد نزل عليكم في الكتاب بذي كتاب الله سبحانه وتعالى ملكت أستلال فوال نزل عليكم في الكتاب من يمل تزازنو أن إذا سمعتم آيات الله يكفر بها ويستهزأ بها يا الله سبحانه وتعالى آيات مالت عند ترجمو أنكت ነው። ይሄ አሁን እየቀራ ነው እየተነተን ነው እየፈሰር ነው ያለው ቁርአን አያት ነው። ቁል አዑዙ ቢረቢ ናስ አያት ነው። ቁል አዑዙ ቢረቢል ፈለቅ አያት ነው። የቁርአን አንቀጽ በሙሉ አያት ነው። ቁርአን በሙሉ ራሱ አያት ነው። ሙዕጂዛ ማለት ነው። ሌላ ትርጉም ተአምር እና በኪታብ በአያት በቁርአን በአንድ ሱራ በረሱል ዓለይሂ ሰላም እና በመሳሰሉት መጥፎ ንግግር ከሰማችሁ አን ኢዛ ሰሚዕቱም አያትላህ በአላህ አያትና በአላህ አያት ዩክፈሩ ቢሃ ሲካድ ሲቀለድ ወዩስተህዘኡ ቢሃ በማፌዝ በቀልድ በመዋረድ ሲነገር ከሰማችሁ አን ኢዛ ሰሚዕቱም አያትላህ ዩክፈሩ ቢሃ ወዩስተህዘኡ ቢሃ ፈላ ተቅዑዱ መዕሁም ከነዛ በዚህ ጉዳይ መጥፎ ንግግር ከሚናገሩ ሰዎች አብራችሁ ቁጭ አትበሉ፣ ከነሱ አብራችሁ አትቀመጡ ይላል። وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم يا الله قال بميك هادبت ويم دقمو በሚላገጡበት በሚያሾፉበት በሚቀልዱበት አላህን ሲያዋርዱ ኪታብን ሲቀዱ ነቢያችንን ሰለላሁ ዐለይሂ ወሰለም ሲሰድቡ ቀይ መስመርን ሲዳፈሩ ስታዩ አብራችሁ ከነሱ ጋር አትቀመጡ። حتى يخوضوا في حديث غيره በሌላ ጉዳያቸው እስኪገቡ ድረስ ወሬያቸውን ርዕሱ እስኪቀይሩት ድረስ ስለሌላ ወሬ እስከሚያወሩ ከነሱ ራቁ፣ አብራችሁ አትቀመጡ ከነሱ ጋር። ኢነኩም ኢዘን ሚስለሁም ይሄ መጥፎ ንግግር እየሰማችሁ ከነሱ ጋር ቁጭ ካላችሁ ከተቀመጣችሁ ግን እናንተም ልክ እንደነሱ ናችሁ ይላል። ሱብሃንአላህ። ኢነኩም ኢዘን ሚስለሁም ኢነላሃ ጃሚዑል ሙናፊቂነ ወልካፊሪነ ፊ ጀሀነመ ጀሚዓ። አላሁ ሱብሓነሁ ወተዓላ እነዛ መናፍቃንና
ካፊሮችን ባንድ ላይ ይሰበስባቸዋል በጀሃነም ውስጥ። طيب እዚህ ላይ ማስታወስ የምፈልገው በተለያዩ ሚዲያዎች በፌስቡክ እና የመሳሰሉት ቁርአን ሲያቃጥሉ፣ ሲቀዱ፣ ነቢያችንን ሲሰድቡ ሰለላሁ ዐለይሂ ወሰለም እና የተለያዩ የዲን እስላምን ነገሮች፣ አያቶች፣ ተአምራት፣ አንቀጾች፣ የአላህ ሱብሓነሁ ወተዓላ ምልክቶችን ሲያራክሱ ሆን ብለው በቪዲዮ የሚለቁ ሰዎች የነሱን ተቀብለን እረኤው ረስማው ምንድነው የሚለው እያልን ሼር የምናደርገው ይህ ስህተት ነው። ለምንድን ነው የምናባዛው? ይኸው እንዴት እንዳቃጠለው፣ ይኸው እንዴት እንደቀደደው እየተባለ ለምን እንዴት ነው አንተስ የምታየው? ይኸው ያልክ ለምንድን ነው ለሰው የምታሳየው? أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثلهم እንግዲያውስ እናንተ ከነሱ ጋር ናችሁ ማለት ነው። ልክ እንደነሱ ናችሁ ማለት ነው። ምንድነው ማባዛት? እንኳን ሼር አንላይክ እንኳን ማለት አያስፈልግም። አንላይክ እኮ ላይክ ነው በሌላ ትርጉሙ። አንላይክ እኮ ቮት ነው፣ ድምፅ ሰጥተው ማለት ነው። ድምፅ ሰጥተው የተወሰኑ ደቂቃዎችን አየህለት፣ የአየር ሰዓት ሰጥተው፣ ክብር ሰጥተው። ስለዚህ አጥፊኡ ሸረ ቢዐደም ዚክሪ እንደነዚህ አይነት ቀልድ የሚመለከተው አካል ቢመልስለት ጥሩ ነው። ለዚህ የተዘጋጁ ሰዎች ሊኖሩ ይችላሉ። የማባዛት ስራ ግን መስራት የለብንም። طيب وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثلهم إن الله جامع المنافقين والكافرين في جهنم جميعا የአማርኛው ትርጉም ምን ይላል? በእናንተም ላይ በመጽሐፉ ውስጥ የአላህን አንቀጾች በእርሷ ሲካድባትና በእርሷም ሲላገጥባት በሰማችሁ ጊዜ በሌላ ወሬ ውስጥ እስከሚገቡ ድረስ ከነሱ ጋር አትቀመጡ ማለትን በእርግጥ አወረደ። እናንተ ያን ጊዜ ቢጤያቸው ናችሁና አላህ መናፍቃንን እና ከሃዲዎችን በሙሉ በገሃነም ውስጥ ሰብሳቢ ነውና። طيب الذين يتربصون بكم فإن كان لكم فتح من الله قالوا ألم نكن معكم وإن كان للكافرين نصيب قالوا ألم نستحوذ عليكم ونمنعكم من المؤمنين فالله يحكم بينكم يوم القيامة ولن يجعل الله للكافرين على المؤمنين سبيلا. الذين يتربصون بكم እነዚያ በእናንተ የጊዜን መዘዋወር የሚጠባበቁ ይላል። እነዛ የእናንተ መጥፎ ቀን የሚመኙ፣ የእናንተ ብሶት፣ የእናንተ ጭንቀት፣ የእናንተ ውርደት የሚፈልጉ የሚመኙ ሰዎች፣ ይችን ቀን የሚጠባበቁ ሰዎች الذين يتربصون بكم فإن كان لكم فتح እናንተ ብታሸንፉ፣ እናንተ የበላይ ብትሆኑ፣ አላህ ሱብሓነሁ ወተዓላ ይህንን ድል ቢሰጣችሁ ፈትሑን ሚን አላህ ቃሉ ምን ይላሉ? አለም ነኩም ማዕኩም እኛ እኮ ከእናንተ ጋር ነበርን አይደል? ሁላችን ሙእሚኖች አይደልን? ማሻአላህ እንኳን ሙስሊሞች አደረገን ምናምን ይላሉ። መናፍቆች እኮ ናቸው።
ሙናፊቅ ማለት እኮ ካፊር ነው። በውስጡ ካፊር ነው፣ በልቡ ካፊር ነው። ከውጭ ሲታይ ግን ማሻአላህ ከአንተ በላይ ሙስሊም ነው። እነሱን ነው አላህ ሱብሓነሁ ወተዓላ እነዛ የሚሏቸው። እነዚያ አለዚነ የተረበሱነ ቢኩም መጥፎ ቀን የሚመኙላችሁ። ተረቡስ ማለት የሚጠባበቁ الذين يتربصون بكم فإن كان لكم فتح من الله الله سبحانه وتعالى ድል ከሰጣችሁ ካሸነፋችሁ የጥሩ ቀን ጊዜ ከመጣላችሁ ቃሉ ምን ይላሉ? አለም ነኩን ማዕኩም አብረን እናደል አብረን ነበርን አደል እኛ ከእናንተ ጋር ነን ይላሉ። ወኢን ካነ ሊልካፊሪነ ነሲቡን ያ ድል የካፊሮች ሲሆን ደግሞ ምን ይላሉ? ቃሉ አለም ነስተሕዊዝ ዓለይኩም እኛ እኮ በውስጥ ሆነን እናጭበረብር ነበረ፣ እዛው ውስጥ እንድታለሉ እናሞኛቸው ነበረ ይላሉ። ወነምናዕኩም ሚነል ሙእሚኒን ሙእሚኖች በእናንተ ላይ የሆነ ነገር እንዳያደርጉ ጥቃት እንዳይከፍቱባችሁ ወይም ደግሞ እንዳያሸንፉ እያደረግን ነበረ፣ በውስጥ ለውስጥ እየሰራን ነበር ይላሉ። ለማን? ለካፊሮች እንደዚህ ይለዋቸዋል። ሙእሚኖች ሲያሸንፉ አልሐምዱሊላህ እዚህ እንኳን አደረሰን ምናምን ይላሉ። ካፊሮች ሲያሸንፉ እኛ እኮ በውስጥ ሆነን እናንተን ስናግዝ ነበር ይላሉ። ፈላሁ የሕኩሙ በይነኩም የውመል ቂያማ አላሁ ስብሓነሁ ወተዓላ በእናንተ መካከል ፍርድ ይሰጣል የውመል ቂያማ። ወለን የጅዐለ አላሁ ሊልካፊሪነ ዐለል ሙእሚኒን ሰቢላ አላሁ ስብሓነሁ ወተዓላ ካፊሮች በሙእሚኖች ላይ ምንም አይነት መንገድ አላደረገላቸውም። ካፊሮችን በሙእሚኖችን ላይ የበላይ እንዲሆኑ አላደረገም ማለት ነው። ሱብሓነከ ረቢ። ነዓም አላህም ለካሃዲዎች በምእመናን ላይ መንገድን በፍጹም አያደርግም። ኢነል ሙናፊቂን ዩኻዲዑነ አላህ ወሁወ ኻዲዑሁም እነዚህ መናፍቃን አላህን ያታልላሉ፣ እርሱም አታላያቸው ነው። አታላያቸው ነው ማለት ልክ እንደ ስራቸው ሲያታልሉ አላህ ሱብሓነሁ ወተዓላ ለእነሱም ይሆን መልስ አለው። ኢነል ሙናፊቂነ ዩኻዲዑነ አላህ ወሁወ ኻዲዑሁም ወኢዛ ቃሙ ኢለ ሰላህ ሙናፊቆች ወደ ሰላት ሲቆሙ ሰላት አዛን ሲል ወይም ኢቃም ሲል ወደ ሰላት ሲነሱ ቃሙ ኩሳላ ድክምክም ብለው ደስ ሳይላቸው ነው የሚቆሙት ወደ ሰላት። ሱብሓነላህ። ይታክታቸዋል፣ ይደክማሉ። ኢነል ሙናፊቂነ ዩኻዲዑነ አላህ ወሁወ ኻዲዑሁም ወኢዛ ቃሙ ኢለ ሰላቲ ቃሙ ኩሳላ አክቲቭ ሆነው ፈጣን ሆነው አይነሱም ወደ ሰላት። ዩራኡነ ናስ ስራቸው ሁሉ ሰው እንዲያየላቸው ነው። ሰላትም ሰው እንዲያየላቸው የሚሰሩት ስራ ሰው እንዲያየላቸው ለሰው ተብለው የሚሰራ ስራ ነው የነሱ። ወላ የዝኩሩነ አላህ ኢላ ቀሊላ አላህን አያስታውሱም እነዚህ ሰዎች ትንሽ ካልሆነ በስተቀር ኢላ ቀሊለን በጣም ትንሽ። ትንሽ የሚለው አዝካራቸው ዚክር የሚያደርጉት በጣም ትንሽ ነው ማለት ነው። እንግዲህ እዚህ ላይ ማስተዋል ያለብን ሙናፊቅ ዚክር ያደርጋል ወይ? አዎ። ምን ያክል? ቀሊለን ትንሽ። ስለዚህ የኛ ዚክር ትንሽ ከሆነም ራሳችን መጠየቅ ነው እና ማስተካከል ነው። አላህ ሂዳያ ይስጠን ለሁላችን። እነዚህ መናፍቃን
ሙዘብዘቢነ በይነ ዛሊክ በእነዚህ መካከል በዚሁ መካከል የሚወዛገቡ ናቸው። ሙዘብዘብ ወደዚህም አይደለም ወደዚህም አይደሉም። በይነ ዛሊክ በዚህ መካከል ላ ኢላ ሃኡላ ወላ ኢላ ሃኡላ ወደ እነዚህም አይደሉም ከነዚህም አይደሉም። ትክክል ከሙእሚኖች ጋር አይደሉም፣ ምእመናን አይደሉም። ትክክል ከካፊሮች ጋር የተሰለፉ በግልጽ አይደሉም። ለነዚህም ከናንተ ጋር ነን ለነዛም ከናንተ ጋር ነን እያሉ የሚኖሩ ግን ደግሞ ከማንንም ያልሆኑ ሙዘብዘቢነ በይነ ዛሊክ ላ ኢላ ሃኡላ ወላ ኢላ ሃኡላ ወመን ዩድሊል ላሁ ፈለን ተጅደ ለሁ ሰቢላ። አላህ ስብሓነ ወተዓላ ያጠመመው እኮ መንገድ አታገኝለትም። ወለን ተጅደ ለሁ ሰቢላ አንዴ ጠሟል ጠፍቷል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ተተኺዙ ልካፊሪነ አውልያአ ሚን ዱን ልሙእሚኒን ካፊሮችን እንደ ሙእሚኖችን ትታችሁ ካፊሮችን ጓደኛ አድርጋችሁ አትያዟቸው፣ ወዳጅ አድርጋችሁ አትያዟቸው፣ የምስጢራችሁ ተካፋይ አታደርጓቸው፣ ምስጢር አታቀብሏቸው። ያ አዩሃ አለዚነ አመኑ ላ ተተኺዙ ልካፊሪነ አውልያአ ሚን ዱን ልሙእሚኒን አቱሪዱነ አን ተጅዐሉ ሊላሂ ዐለይኩም ሱልጣነን ሙቢና እናንተ የምትፈልጉት ነገር እንዲህ ነው ወይ ይላል። አላህ ሱብሓነሁ ወተዓላ በእናንተ ላይ ስልጣን እንዲኖረው በእናንተ ላይ ማስረጅ እንዲኖረው ትፈልጋላችሁ? በእናንተ ላይ ማስረጅ እንዲኖረው ማለት የሆነ ቅጣት ለማድረስ አላህ ሱብሓነሁ ወተዓላ በማስረጃችሁ እንዲይዛችሁ ትፈልጋላችሁ ማለት ነው። አቱሪዱነ አን ተጅዐሉ ሊላሂ ዐለይኩም ሱልጣነን ሙቢና ነዓም ኢና ሊላሂ ወኢና ኢለይሂ ራጂዑን። ለአላህ በእናንተ ላይ ግልጽ ማስረጃዎችን ልታደርጉ ትፈልጋላችሁን? ኢለ ለዚነ ታቡ ነው ኢነል ሙናፊቂነ ይላል። ከዛ በፊት ኢነል ሙናፊቂነ ፊ ደርክ ልአስፈል ሚን ናር ወለን ተጅደ ለሁም ነሲራ። መናፍቃን እኮ ቦታቸው የት ነው? ጀሃነም ውስጥ። ፊ ደርክ ልአስፈል ማ ማዕና ደርክ ልአስፈል? አንደር ታች፣ በጣም ታች የሆነ ቦታው እዛው ቦታ ነው የነሱ የሙናፊቆች ቦታ በጀሃነም ውስጥ። አደርክ የአደረጅ ተቃራኒ ነው። ደረጃት ሲል ወደ ላይ መወጣጫ ሲሆን ደረካት ሲል ወደ ታች ወደ አንደር የምትገባበት ነው። ስለዚህ ፊ ደርኪል አስፈል ሚን ናር ከናር ጀሃነም በታች የመጨረሻው ታች እዛው ነው ቦታቸው ሙናፊቆች። ወለን ተጅደ ለሁም ነሲራ አንድም የሚረዳ አታገኝላቸውም። እዛው መቀጣት ብቻ ነው። ኢለ ለዚነ ታቡ እነዛ ተውባ ያሉ ሰዎች ሲቀሩ ይላል። አጂብ። እኔ የሚገርመኝ የተውባ ጉዳይ በቁርአን አልከሪም የፈለገ ጥፋት ቢኖረው 1000 ሰው ቢገድል 1 ሚሊዮን ህዝብ ቢያጠፋ አቅም የለውም እንጂ ሰማይን በሚሳይል ቢቀደው ምን ያክል የአላህ ረሕማ መሃሪ መሆኑ ረሒም ገፉር ከሪም። ተውባ ካሉ ግን ይላል ኢለ ለዚነ ታቡ እነዛ ተውባ ያሉ ሲቀሩ ስንት ነገር አበላሽተው ስንት ነገር በድለው ስንት ወንጅለው ስንት ነገር አጥፍተው ነገር ግን ተውባ ካሉ
ወአስለሑ ካስተካከሉ ጥሩ ስራ ከሰሩ ወዕተሰሙ ቢላህ በአላሁ ስብሓነሁ ወተዓላ ከተወከሉ ወይም ደግሞ ከተሳሰሩ ወዕተሰሙ ቢላህ አላህን የያዙ ከሆኑ ወአኽለሱ ዲነሁም ሊላህ ሃይማኖታቸው መንገዳቸው ለአላህ ብለው ካስተካከሉ ሊላህ ከሆነ መንገዳቸው ፈኡላኢከ መዐል ሙእሚኒን እነዚህ ሰዎች ከሙእሚኖች ጋር ነው የሚሆነው ቦታቸው ደረጃቸው። ወሰውፈ ዩእቲ ላሁ ልሙእሚኒነ አጅረን ዐዚማ አላሁ ስብሓነሁ ወተዓላ ለሙእሚኖች ደግሞ ይህ የማይባል በጣም ትልቅ የሆነ ምንዳ ይሰጣቸዋል ይላል። ማ የፍዐሉ ላሁ ቢዐዛቢኩም ኢንሸከርቱም ወአመንቱም ምን ያደርግለታል አላሁ ስብሓነሁ ወተዓላ እናንተን መቅጣት? እናንተ ብታመሰግኑና ብታምኑ ምንም አይቀጣችሁም። ምን ያደርግለታል? ማ የፍዐሉ ላሁ ቢዐዛቢኩም ኢንሸከርቱም ወአመንቱም አላህን ካመሰገናችሁ በአላህ ካመናችሁ ቅጣቱ ምን ይጠቅመዋል? ወካነ አላሁ ሻኪረን ዓሊማ አላሁ ስብሓነሁ ወተዓላ በጣም ሻኪር አመስጋኝ ነው። ሱብሓነላህ። ይህ ማለት ሻኪረን ወረታን መላሽ ማለት ነው። ያመሰግንሃል አላህ ሱብሓነሁ ወተዓላ። የአላህ ላንተ መመስገን ማለት ወረታን ይመልሳል። ጥሩ ስራህን ጥሩ ኢማንህን በጥሩ አጅር ምንዳ ይመልሰዋል። አላሁ ሱብሓነሁ ወተዓላ ሻኪረን ዓሊማ ወረታን መላሽና አዋቂ ነው። ጠይብ የአማርኛው ትርጉም ኢለ ለዚነ ታቡ ከሚለው እነዚያ የተመለሱ ስራቸውን ያሳመሩም በአላህም የተጠበቁ ሃይማኖታቸውንም ለአላህ ፍጹም ያደረጉ ሲቀሩ እነዚያስ ከምእመናን ጋር ናቸው። ለምእመናንም አላህ ታላቅን ምንዳ በእርግጥ ይሰጣል። ብታመሰግኑና ብታምኑ አላህ እናንተን በመቅጣት ምን ያደርጋል? እናንተን በመቅጣት ምን ያደርጋል የሚለው አማርኛው ምንም አያስፈልገውም መቅጣት ማለት ነው። ካመናችሁና ካመሰገናችሁ አላሁ ስብሓነሁ ወተዓላ በትክክል በአላሁ ስብሓነሁ ወተዓላ በእኽላስ አምነው በእኽላስ ከሚከተሉና ከሚሰሩ ሰዎች ሂዳያ ከሚከተሉ ሰዎች ያድርገን። ለዛሬው እዚህ ላይ እናበቃለን። በሚቀጥለው እስከምንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።